ሆስፒታል 3 ወሳኝ ተልእኮዎች አሉት። ተልእኮ ከሁለት አካል ይቀበላል። አንደኛው ከምስራቅ እዝ ትእዛዝ ይቀበላል፣ ከጤና ዋና መምሪያ ትእዛዝ ይቀበላል፣ አጠቃላይ ከመንግስት የሚሰጠውን ትእዛዝ ይቀበላል። ይሄን እየተቀበለ ግን 3 ተልእኮ ይሰራል። ያስተምራል፣ ይኮተኩታል፣ ያርማል፣ ግቢውን ያለማል፣ ያክማል። ይሄ 3 ስራ ለማንም የስራ ፓርት አልተከፈለም። ከጽዳት ሰራተኛ እስከ ዶክተር ድረስ ያለው ይሄ ስራ የግድ በቃ በኃላፊነት የሚወስደው ስራ ነው እና በዚህ ደረጃ የሕክምናውን ብቃቱን ለማሻሻል አጫጭር ኮርሶች፣ በእርስ በርስ ስልጠናዎች፣ በረጅም ኮርሶች አብዴት ራሱን እያደረገ ነርስ ጤና ረዳት የነበረው ነርስ የነበረው ቢኤስሲ የነበረው ዶክተሬቱን እየተማረ ከጊዜ ጊዜ አሁን እኛ ራሳችንን አስተምረን ወደ ስፔሻሊስት ደረጃ የደረሱ ሰዎች በሲቪልም ቢሆኑ እዚህ የደረሱ ስለዚህ ይማራል፣ ያስተምራል፣ ያክማል። አሁን በበቂ ሁኔታ ደግሞ ለሰራዊታችን ከ500 በላይ 517 አካባቢ የሚሆኑ ነርስ ተማሪዎች አሉ። እነዚህንም ያስተምራል። ሐምሌ 6 ቀን 800 ነርስ ተማሪዎችን ማርሻል መጥተው መርቀዋል። ስለዚህ ያስተምራል፣ ወደ ሰራዊቱ ይልካል። እንደገና ብቃት ያላቸውን ደግሞ ወደ ዩኒቨርሲቲው ያቀብላል። የማጎራረስ ስራ እየሰራ ነው ያለው። እነዚህ ተማሪዎች ስንቀበላቸው አንደኛ ራሱ የመከላከያ ሚኒስቴር የጤና ዋና መምሪያ የመስፈርት አለው። ሁለተኛ ደግሞ የሀገራችን የትምህርት ሚኒስቴር መቆረጫ ነጥብ ይጠቅሳል። ሶስተኛ ደግሞ በስራና ክህሎት ሚኒስቴር ቴክኒክና ሙያ ስልጠና ለሌቨል 4 ወይ ደግሞ ለቴክኒክና ሙያ ያዘጋጀው መቆረጫ ነጥብ ስላለ በዛ ነጥብ መሰረት ከአጠቃላይ ከሀገሪቱ ካለው መከላከያ ሰራዊት ተውጣጥተው በመቆረጫ ነጥብ መሰረት ነው የምንቀበላቸው። ከአየር ኃይል ነው የመጣው። ትምህርት አሰጣጡ ለተማሪ በጣም አበረታች ነው። ከዚህ በተለይ የተማሩ ተማሪዎች የተሻለ እውቀት ይዞ ይወጣል ብዬ ነው የምናስበው። አሁን ኦልሬዲ አጋምሰናል፣ ትምህርቱን ሌቨል 4 ደርሰናል። በጣም ጥሩ ሁኔታ አሰጣጥ የተሰጠ ነው። በጣም ጥሩ ሁኔታ ነው የተሰጠ ነው። በጎን ጎን ዴሞንስትሬሽን እየተሰራን በተሳለ ሰፋ አድርጎ ጥልቅ ገብተን ጤና እንድናውቅ ትምህርት ቤቱ በጣም ጥሩ ሁኔታ ክትትል የተደረገለት ነው። የትምህርት አሰጣጥ ሁኔታ ስመለከት በጣም አሪፍ ነው። ምክንያቱም አንደኛ ቋሚ የሆነ የራሳችን ክፍለ ጊዜ አለ። ከክፍለ ጊዜው በተጨማሪ መምህራን በማይገቡበት ሰዓት ላይ ራሳችን ወክለን እናስተምራለን። ከነዛ ውስጥ አንዷ እኔ ነኝ። የራሴ ሳብጀክት አለ። ያንን የተሰጠኝን ሳብጀክት አስተምራለሁ። ልክ ፈተና በሚደርስበት ሰዓት የራሴን ፈተና አውጣለሁ፣ ፈትናቸዋለሁ ማለት ነው። ከዚህ በኋላ ተመርቀን በምንሄድበት ሰዓት ያው እንደኔ ፍላጎት ከዚህ እንደወጣን ቀጥታ ወደ ትምህርት ወደ ተሻለ ራስ ማብቃት ዲፕሎማ ተምረን ወደ ዲግሪ ተምረን ደግሞ ወደ ማስተር እንደዛ አይነት አጋጣሚ ካልተገኘ ደግሞ በሚሄድበት ቦታ ላይ የተሰጠኝን ግዳጅ በአግባቡ ተዋጥቼ እኔ መሰሎች ማፍራት፣ ማስተማር፣ ማብቃት ከዛ በኋላ ደግሞ የትኛውን ቦታ የትኛውንም ሴት ነኝ አጋጣሚ ሊሆን ይችላል የትኛውንም ቻሌንጅ አልፌ ያው በስራዬ ላይ ጠንካራ ሆኜ ለሌሎች ተምሳሌት ሆኜ ያው የሲኦሲ ምዘና እውቅናም ተሰጥቶናል። ግቢያችንም የመመዘን አቅም አለው። ማቴሪያላችንም በቂ ድሬዳዋ ውስጥ ካሉ ኮሌጆች ክራይቴሪያውን አሟልተን ተመዝግበን 4ኛ ኮሌጅ ሆነን በድሬዳዋ ውስጥ በኮሌጅነት ቴክኒክና ሙያ ስር ተቆጥረን ደረጃ ይዘናል። ላይሰንስም ተሰጥቶናል። ከዚህ በፊት ያስተማርናቸው ተማሪዎችም በተመሳሳይ በተለይ 2016 ያስመረቅናቸው 800 ተማሪዎች በመከላከሉም በማከሙም የሰራዊቱ ጤና ለማበልጸግና በሽታ ለመከላከል ትልቅ አስተዋጽኦ ይኖራቸዋል ተብሎ የሚጠበቁ ይሄ ግቢ 2010 ወደዚህ ስንመጣ ምድረ በዳ ነበር፣ በረሃ ነው፣ አፈር ነው። በጣም ለመግባት አይደለም ቆሞ ለማየት አስቸጋሪ ነበር። ይሄን ለመለወጥ ከሰራዊቱና ተሰራተኛው ጋር በመተባበር ዛሬ የምታዩን አስመስለናል። ይሄ ደግሞ ምንድነው የሚጠቅመው? ሕክምና በመድኃኒት ታከሚያለሽ፣
በስነ አእምሮም ታከሚያለሽ፣ ኢንቫይሮንመንቱን በማስተካከል ደግሞ ታከሚያለሽ። የበለጠ ስራ የሰራ ነው አንዱ እሱ ነው። የሚመጣው ሰራዊቱ ከበረሃ ነው ከግዳጅ ነው። እዚህ ሲመጣ ከተማ መግባቱን ግቢ ውስጥ መኖሩን እንዲሰማው ፍራፍሬ ከዚሁ እየቆረጠ እንዲበላ ጥላ ስር እንዲያርፍ ደስተኛ እንዲሆን መብራት አለው ማታ ስታዩ ያምራል ግቢው። ስለዚህ ከከተማ ይልቅ ወደዚህ ነው የሚመጣው ሰው ለመዝናናት እና ይሄ ደረጃ እንዲይዝ 7 ዓመት አካባቢ ሆኖናል ከጀመር። አሁን ስኬታማና ውጤታማ ሆነን በውጤቱ ደግሞ እኛ ራሳችንን ጭምር እየተደሰትን ነው የምንገኘው። ለምሳሌ የኛ ስታፎች ብታያቸው ከተማ ከነበሩ ሮጠው ወደ ግቢ ይመጣሉ። ምክንያቱም ከተማ ይሞቃል፣ እዚህ ቀዝቃዛ። ስለዚህ ምንድነው ያደረግነው? ግቢውን ሳቢ ነው ያደረግነው። ለውጭም ሰው ይሁን ለራሳችንም ይሁን ወደ ውጭ ከምንሄድ ወደ ውስጥ እንድንገባ ጊዜያችንን ብዙ ጊዜያችንን እዚህ እንድናሳልፍ አድርጎን አሁን ዛሬ ለምሳሌ ተማሪዎቻችን አሁን እዛ ቁጭ ብሎ ነው የሚያነበው፣ ያጠናል፣ በትምህርቱም ውጤታማ ናቸው። ታካሚው ገና ወደ ግቢ ሲገባ በስነ አእምሮ ራሱን አክሞ ራሳቸውን የሚያዳምጡበት፣ ራሳቸውን ጥሞና ጊዜ የሚሰጡበት፣ ራሳቸውን የሚያክሙበት ነው። ያ ውጫዊ ትሪትመንት ነው። ይሄም የሚሆነው በሆስፒታሉ አባላት፣ በሆስፒታሉ አመራር፣ በሆስፒታሉ ሲቪል ሰራተኞች ነው። ይሄ የጋራ ድምር ውጤት ነው። የዚህ ሆስፒታል ውበት ልክ እንደዚሁ እንደምታዩት አረንጓዴ ልማቱም ሐኪሙ ያክማል፣ ካከመ በኋላ ያስተምራል፣ እያስተማረም አትክልቱን ይተክላል። የምታዩት እያንዳንዱ ዛፍ በወቅቱ የነበሩ እንግዶች ጀነራል መኮንኖች ናቸው። ከፍተኛ ጀነራል መኮንኖች፣ የድሬዳዋ ከተማ መስተዳድር ከንቲባ እና ሌሎችም አመራሮች በጋራ በእያንዳንዱ በየራሳቸው ስም የተከሉት ዛፍ አሁን ስታዩት ውበቱም እውነትም አረንጓዴ መትከል ለሰው ልጅ ምን ያህል ጠቃሚ እንደሆነ ምን ያህል ውበት እየሰጠ እንደሆነ እኛም እየተጠቀምን እንደሆነ ያየንበት ነው። ከዛ ውጪ መሃሉ የሚበሉ ፍራፍሬዎች ናቸው። እዚህ ከግዳጅ የመጣውን ሰራዊት ከስራ ላይ የመጣውን ሰራዊት ወይ ቆስሎ ወይ ታሞ የመጣውን ሰራዊት ማንከባከብ ነው። አባቱ፣ እናቱ፣ ወንድሙ፣ እህቱ ሆነን ነው የምናገለግለው። ይሄን ስራ የመቆጣጠር ኃላፊነት ነው የተሰጠኝ። ሌላ ምን ስራ አለኝ? ስለዚህ የሁሉ የምንቆፍረውም እናለማውም እኮ ሰራዊቱ እንዲመቸው በኑሮ በተለያየ በሕክምናውም በቂ ሕክምና እንዲያገኝ የተሻለ ኑሮ እንዲኖረው የተሻለ ደስተኛ ሆኖ እንዲሄድ ለካ የዚህ ሰራዊት አባል መሆኔ በሕክምና መብቴ ተረጋግጦልኛል እንዲል እዚህ ብቻ አይደለም ክፍለ ጦርም ሻለቃም ያለው ከዚህ ሙያተኛ አፍርተን ቶሎ እንዲደርስልን። ስለዚህ እንደዛ የምናደርገው ምንድነው እዚህ ብቻ ሳይሆን እዛም ክፍለ ጦርና ኮር ላይም ሙያተኛ እንዲያገኝ ነው ጥረት የምናደርገው። እዚህ ሲመጣማ አንከባክበን ነው ኮሜንት ይሰጠናል። ታካሚው አስተያየት መስጫ መዝገብ አለው። በግል እየዞርን በያልጋ እንቀበለዋለን። ኮሜንቶቹን ማንበብ ይቻላል። እየጻፋቸው የሚሄዳቸው አስተካክሉ የሚለን ካለን እናስተካክላለን። አብዛኛውን ጊዜ ግን የዋርድ ኃላፊዎቻችን አሁን ዋርድ የሚባሉ የኛ ዋርድ ኃላፊዎች በጣም ይለያሉ። ልጆቹ ይለያሉ። በቃ ተመርጠው ነው ዋርድ ኃላፊዎች። እነዚህ ዋርድ ኃላፊዎች ቁርስ ሲበላ፣ ራት ሲበላ፣ ማንኛውም ምግብ ሲበላ ዋርድ ኃላፊ አጠገብ ይቆማል። ግድ ነው። ይሄ ግዴታ መመሪያ ነው። እናት ቆማ እንደምታበላው የዋርድ ኃላፊ ቆሞ ምግብ ያበላል። በሶስቱ የምግብ ሰዓት ግዴታ መገኘት አለበት። ሕክምናም ሲታከም በተመሳሳይ ሐኪሞቹ፣ ዶክተሮቹ፣ ሰርጀኖች አሉ፣ ኢመርጀንሲ ሰርጀኖች አሉን፣ ዶክተሮች አሉን፣ ኤችኦዎች አሉን። እነዚህ ደግሞ በሰዓቱ በመገኘት ስራቸውን ይሰራሉ። በጣም ሰክሰስ ነን። ብዙ ጊዜ በአለቆቻችንም ተመስጋኞች ነን፣ ተሸላሚዎች እና ብዙ ዋንጫዎችም አሉ ቤት ውስጥ። ቁስሉ በጣም ከባድ ነበረ እና ማታ ቀን እንደሱ ሳይሰረች አድሮኛል። እንደ እናቴ ቤት ነው። በቃ የምትፈልገው ጠያቂ ዛሬ ነው መልሱ እንጂ ነገ ይባል ነገር የለም። በጣም እኔ በቃ እንደ ወንድሜ እናቴ ቤት እየኖርኩ ነው። በቃ አሁን ስትል አዝኔ ሄዳለሁ እንጂ አይለድም ብዬ ነው የማስበው። ዱንያ ነው ማለት ነው። እዚህ ጠያቂ ሁሉ መልሶኛል። ኮሎኔል ብርሃኑ አለ፣ አባቴ ነው። እንደዚህ ሁሉ ግቢ ያለው እንደ ወንድ አባቴ ነው የሚይዘው። እኔ አንድ ጊዜ አይከፋም እንደሱ ጠይቆ ያው አልጋ ላይ ጠይቆ ሌሊት 9 ሰዓት መጥቶ ቁስል ያጥቡ ነበር። ይሁን ደክሞ ነበር።
ከፍተኛ ሙያተኛ በመጣሽ ቁጥር ዘመናዊ መሳሪያ ትጠቀሚያለሽ። በዛ ልክ ነው አፕዴት በሆኑ ነገሮች ነው የምትጠቀሚውና በርካታ ዘመናዊ መሳሪያዎች ታጥቀናል። አሁንም ወደፊት እየታቀደ ደግሞ እንደ ሲቲ ስካን እና ኤምአርአይ አሁን በቅርብ ጊዜ ይገባል ተብሎ ይታሰባል። ስለዚህ ከዚህ ከሲቲ ስካን ውጭ ያለው ማቴሪያል በሙሉ በሆስፒታላችን ውስጥ ሙሉ ፉል ታጥቀናል። ማህበረሰቡን የማገልገል በትርፍ ሰዓት የመስራት በፕራይቬት የመስራት ስራ ሙከራ ላይ ነው ያለነው። ሙከራው የተሳካ ሲሆንና አጠቃላይ ነገሮችን አሬንጅ ስናደርግ የሚቀጥሉት አመታት ወይ የሚቀጥሉት ወራቶች ላይ ሙሉ በሙሉ ስራ የሚገባ ይሆናል። ጠቅላይ ሚኒስትሩ መመሪያ ከሰጡን ጊዜ ጀምሮ ግን የሙከራ ስራ ጀምረናል። ማህበረሰቡ እየመጣ የመጀመሪያው ስራ ማህበረሰቡ የሆስፒታሉ አባል ከወታደር እስከ ኮሎኔል ከጽዳት ሰራተኛ እስከ ዶክተር በሀሳቡ ነው የተግባባ ነው። መጀመሪያ መግባባት ስራ። እኔ የማዘው ሰው የለኝም በአሁኑ ሰዓት የእውነት ነው የምነግርሽ። የማዘው አመራር የለኝም። የማዘው ኮሎኔል የማዘው ሻለቃ የለም። ሁሉም አስቦ ስራው ነው የሚሰራው። ለውጤት ያደረገን ከወታደር እስከ ከፍተኛ መኮንን፣ ከፍተኛ መኮንን በራሱ ፓርት፣ መስመራዊ መኮንን በራሱ፣ ወታደሩ በራሱ አደረጃጀት ተጠቅመን ሁላችንም የራሳችን ስራ በጋራ ተስማምተን ስለምንሰራ የመስማማታችን ውጤት ነው። ተልኳል ሰራዊቱ በተለይ በጤናው ዘርፍ ሰራዊቱ በማንኛውም ግዳጅ ላይ ሆኖ ሕክምናውን እንዲያገኝ በቂ ሕክምና እንዲያገኝ ሲቆስል ደም እንዲቆምለት ሲያመው እንዲታከም የኛ ስራ ድርሻ በሕክምናው ዘርፍ የመከላከል ስራ መስራትና የማከም ስራ መስራት ነው። ሰራዊቱ ደግሞ የራሱ ተልኮ አገር የመጠበቅ ስራውን ሲሰራ እኛ ደግሞ የሱን ጤንነት የመጠበቅ ስራ ነው። ይሄን ነው እየሰራን ያለ ነው። ስለዚህ በመላው ሰራዊታችን ያለ የጤና ሙያተኛ ይሄን አውቆ ስራውን አጠናክሮ የሰራዊቱ እናት ወንድም ሆኖ እንዲያገለግል በተለይ እኛ አስተምረን ያስመረቅናቸው በሁሉም እዞች ስላሉ ይሄ መልእክት ለሁሉም እንዲደርሳቸው እፈልጋለሁ። እነዛ ደግሞ የጤና ሙያተኞች እዚህ ሆስፒታል ድሬዳዋ ተምረው የወጡ ደግሞ ይሄን ዲሲፕሊን ይዘው እንዲወጡ ስላደረግን ዛሬ ደግሞ በየቦታው ላይ የሁሉ የሆስፒታል ኃላፊዎች የክሊኒክ ኃላፊዎች ነው እየሰሩ እንዳሉ አውቃለሁ። ቀሪው ደግሞ ተመልሶ መጥቶ ዲግሪ እየተማረ እንዳለ እናውቃለን። አሁን ደግሞ አስመርቀን እንልካለን። በዚህ ደረጃ ተልኳችንን ተቀብለን ከጤና መምሪያም ከእዝም የሚሰጠን ተልኮ እየፈጸምን እንገኛለን። ሰራዊታችንም በቂ ተልኮውን እየፈጸመ ሀገሩን እያስከበረ እየሰራ ነው ያለው። ሁሉም በሆስፒታል ውስጥ ያለ ተጽዳት ሰራተኛ ጀምረሽ እስከ ስፔሻሊስት ድረስ ያለው ከወታደር ጀምረሽ እስከ ኮሎኔል ያለው በጋራ ተስማምተን ተግባብተን ስለሚሰራ እኔ የዚህ ሆስፒታል አመራር መሆን እድለኛ ነኝ። በጣም እድለኛ ነኝ። ይህንን ሰራዊት መምራት ይህን ሆስፒታል በመምራቴ በህይወቴ በጣም ደስተኛ ነኝ። በእውነት ነው የምነግርሽ። ምንም በቃ ቤተሰቤ ጋር ምናምን አለ በቃ ይሄ ነው የሚናፍቀኝ። የዚህ ሆስፒታል ማህበረሰብ በሆስፒታሉ ዙሪያ ያለ ማህበረሰብ ጨምሮ እኛን እየረዱ ያሉ የተለያዩ አካላት ድሬዳዋ መስተዳደር ብቃት ማረጋገጫ ብቻሽን የምትሰሪው ስራ የለም። ጤና መምሪያ አለ፣ እዙ ስታፍ አለ። ያለ ድጋፍ የሚሆን ነገር የለም። ከጎናችን ካሉ ክፍሎች አየር ኃይል ያግዘናል። ከሁርሶ ጋር ከፍተኛ ግንኙነት አለን። ማሰልጠኛው ጋር ሁርሶ ያግዘናል። እንደዚህ አይነት ዲፕሎማሲ እየሰራን የምንሰራውን ሁሉ ለዚህ ላበቃን ሁሉ በጣም አመሰግናለሁ። ተመልካቾቻችን ለዛሬ የምስራቅ እዝ ደረጃ 3 ሪፈራል ሆስፒታልን አስመልክተን ያዘጋጀነው